ማለት በአካል በቅርበት ከ10 ዓመት ያላነሰ አውቃቸዋለሁ። ግን ሌላ ስራቸውን አላውቃቸው ነበር። ዛሬ ስላወኳቸው ደስ ብሎኛል። አመሰግናለሁ። በሌላ በኩል አንድ መናገር የምፈልገው ይሄ ያልተጻፈበት ሌጣ ወረቀት ይባላል። በዛውም እኔ የመጽሐፍ ተማሪ ነኝ። ስለ ብራና በመጽሐፍ ውስጥ የተጻፉት መጽሐፍቶች በዚህ ነው የተጻፉ። ግን እንዴት እንደሚጻፍ መቼ እንደሚጻፍ በምን ቀለም እንደሚጻፍ በደንብ አድርጌ በጽሁፍ አነባለሁ፣ አውቀዋለሁ። ምንድን አንድም ቀን ግን ፍቄም አስተምሬ ማለት ፍቄም በተግባርም አድርጌው ማለት ዛሬ ነው ያየሁት ሲደረግ ማለት ነው። እና ይህም በማየቴ በጣም ደስተኛ ነኝ። በሌላ በኩል ማስተላለፍ የምፈልገው በኖህ ዘመን ዓለም ጠቅላላ ጠፍቶ ነበረ። 8 ሰዎች ብቻ ሲቀሩ ማለት ነው። እነዛ ሰዎች ሲቀሩ በማያ ሲጠፉ ኖህና ልጆቹ በመርከብ ውስጥ ሲቀሩ በዛን ጊዜ ኖህ ሲሰራ የነበረ መርከቧን ሲሰራ ሰራተኛ እየቀጠረ ይሰራ ነበር አብሮ ከሌላ ከጠፉት ሰዎች ማለት ነው። መርከቧን ሰርተው ግን ሳይድኑ የቀሩ ሰዎች አሉ። መርከቧን ሰርተው የቀን እየተከፈላቸው ማለት ነው። በሌላ በኩል ሀዘው ያሉ ጎረቤት ያሉት ይዘብቱበት ነበር። አይ እኛ ሌላ ጊዜ እንሰራለን ስራ እያሉ ማለት እና እዛው መርከቧ አጠገብ ያሉት ሰዎች ሲጠፉ ሀዘው መርከብን አብረው ሰርተው ሁሎች ሲጠፉ እነዛ 8 ሰዎች ብቻ ሲቀሩ ሌላው ጠፍቷል። ምን ለማለት ፈልጌ ነው? በዚህ አካባቢ ምናልባት ይሄን እያየ የማያስተምር ሰው ይኖር ይሆን? እንደዛ ዘመን ሰው ማለት ነው ይኖር ይሆናል። እኔ እንኳን በዚህ አካባቢ ሳይሆን ጎንደር ይሄ እንደኔ ሐሳብ እንደን ታቀለሞር እቺ ራሱ ለ300 ለ4000 ሰው እንኳን አትሆንም። በጣም ትልቅ እንደ ዩኒቨርሲቲ ያለ ተቋም ያስፈልጋቸዋል ነው የማስበው። ማርያምን እና ይሄን ታቀለሞር እድሜና ጤናን ያድልልን። እኔ ከመንበረ መንግስት ነው ያለውና ከዛ አገልጋይ ናቸው። እሳቸው የሥራ ጉድለት ይገኝባቸዋል። በምንድነው? ከዚህ በመምጣት ማለት ነው። ሀዛ አቋርጦ ይመጣሉ። ከዚህ ሳይመጡ የሚሄዱበት ቀራል። ይንታ ምንድነው ጉድለት እያደረጉ እኮ ነው ስላቸው፣ እንደዚህ እየተገኘበት ነው። ይምጡ እንጂ በደንብ ያገልግሉ። ደግሞ ካልተገለገለ ዛሬ ቀጣት አለ አይደል? በየጊዜው ማባረርም ሊኖር ይችላል ስላቸው፣ አንተ ኳዛ ነው እንትን እያልኩ ሰው እየሰሩ መሆኑን አላውቅም ነበር። ይቺ ምድርን የምላት አዳም የተፈጠረባት ምድር ናት። ኤልዳ ትባላለች ያቺ ምድር። ስለዚህ ያቺ ምድር አዳም ተፈጥሮ ዛሬኛው ላይ ያለንበት ናትና ይሄ የጎንደር ሰው ዳግመኛ የተፈጠረባት ምድር ናት ያስባለሁ። ልጅ ይህን ታመራ ጽድቅ ቅድም ሲናገሩ ነበር። እኔም ስገባ ሲሉ ነበር ምን አሉኝ? ልጄን እኔ በስጋ የወለድኳትን ዳግመኛ ወልደው ሰጡኝ ሲሉ ነበር። ሰው በብዙ ነገር ይወለዳልና የእንታ ቀለም ወርቅ እናንተ ብትወልዱ 5 6 ብዙም ቢበዛ 10 ልጅ የምንወልድ አይደል በስጋ። የእንታ ቀለም ወርቅ ግን እስካሁን አሁን ብቻ 1400 እዚህ ውስጥ አሉ። ጸጥታቸው ድምጻቸው ማይሰማ ብዙ ሰዎችን እስካሁን ወልደዋልና የእንታ ቀለም ወርቅን እግዚአብሔር ይስጥልን፣ ከጎናቸው እንሁን ለማለት ነው። አበዛው። አመሰግናለሁ። ስለዚህ አሁን ፕሮግራሙ ወደ መጠናቀቅ ደረጃ እየደረሰ ነው። ስለነበረን ጊዜ እንግዲህ እግዚአብሔር ይክበር ይመስገን። አባታችን የመጨረሻውን ሀሳብ ይሰጡናል። ከኔ ጋር ሰላም ሁኑ። እናመሰግናለን። በጣም ታግሳችሁናል። እናንተም ሰዓት ሰበቃችሁን ቆይታችሁ መጣችሁ። እኛም ትንሽ ወስደናል፣ አካክሰናል ብለን እንውሰደው። እንግዲህ በመጨረሻ ምስጋና ነው። ከተለያዩ አካላት ተቋማት የመጡት ከቱሪዝም፣ ከዩኒቨርሲቲ እንደ ግልም የመጣችሁ የመንግስት አካላትም እኛ ለሁሉ ነው የምናገለግለው። እንደ መንግስት አብረን እንሰራለን፣ እንደ ቤተክርስቲያን አብረን እንሰራለን። እሺ፣ አመሰግናለሁ። እንደ መንግስት የምንሰራውን አብረን እንሰራለን። ከሌሎች እምነቶችም ጋር እንሰራለን። የአንዱ እምነት መዳን ለሌላው እምነት ጥቅም ስላለው እኛ ሰርቶ ማሳየት ብቻ ነው አላማችን። ስለዚህ በልማትም በውጭም በውስጥም አልምተናል። የሚበሉና የማይባሉ ቋሚ ተክሎችን ቦታውን ቅርጽ አስይዞ በመስራት ልጆችን በሁሉም በመቅረጽ ሰርተናል። የመንግስት አካላት ታላላቅ አመራሮቻችንም በዚሁ ምስጋና የደረሳቸው መጥተው ጎብኝተዋል።
አይተዋል። አብረን ከሁሉም ጋር ከቤተ ክህነቱ ጋር ሊቀ ጳጳሱ 6 ጊዜ መጥተው አባታችን አቡነ ዮሐንስ ባሉበት እናመሰግናቸዋለን። መጥተው ስራ አስኪያጆቻችን ሁሉ መጥተው እንዲሁም በሚቀጥለው እንመጣለን እያሉ ነው ቃል የገቡልን። የራሳቸው አድርጎ ነው የወሰዱት። ይህ ትምህርት ቤት የማን ነው? የራሳችን፣ የሁላችን፣ የሀገራችን። ስለዚህ የሚዲያ አካላት የማህበረ ቅዱሳን ሚዲያ በዚህ ተገኝቶ ስለዘገበልን ሚዲያውን ወክለው የመጡት ወንድማችንን እግዚአብሔር ይስጥልን። ፋና ኤፍኤም እንዲሁ እግዚአብሔር ያክብርልን። የተለያዩ ወንድሞቻችን በሚዲያቸው ያስተዋወቁ አሁንም እያስተዋወቁ ያሉ ወንድሞቻችን እግዚአብሔር ይባርክልን። የካህናት ሊቃውንት መነኮሳትን እግዚአብሔር ይባርክልን። ደመወዝ የለውም ብላችኋል። ትልቅ ደመወዝ ነው ያለኝ። ብር አይከፈለውም ያሉ ዋሽተው ለማለትም ከበደኝ። ብር ይከፈላል። ብር አይደለም የኛ ክፍያ። ሰውን ከመስጠት በላይ ምን ክፍያ አለ? የኛ እኮ አሁን እንትኑ ቤት ነው እና ቅድም ደመወዝ ሲያሳንሱት ትንሽ አላሳነሱብኝም? ምን አይገብቶኛል። ቅኔው ደመወዙ ሰውን ሰጥታችሁኛል፣ ልጆቻችሁን ሰጥታችሁኛል። ሰውን ከመስጠት እግዚአብሔርም ለሰው ነው ይሄን ሁሉ ዋጋ የከፈለውና ሚዲያዎችም፣ ግለሰቦችም፣ ተቋማትም አባቶችም እግዚአብሔር ክብር ምስጋና ይግባችሁ። አባታችን ጸበል ሊያደርጉ እየመጡ ነው። ወደ እሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን ዋላችሁ? እንደምን ከረማችሁ? እንኳን ደህና መጣችሁ። አሁን እንግዲህ ሰዓቱ ሄዷል። እኔም ስመሳቸው እየተደወለብኝ ብዙም አላለን። ጸሎት ብቻ ነው። እግዚአብሔር ይህን ቦታ ይቀድስልን። በእውነት ተቀድሷል። ሰብ ይቀድሶ ለመካን፣ መካን ይቀድሶ ለሰብ የተባለውም እዚህ ላይ የተገለጸው። ምክንያቱም ይህ ቦታ እግዚአብሔር መርጦት ሰውየውን መርጦ አስቀምጦ አቆይቶ አሁን ይህን ያሰረ እንዲሰራበት አንዳንድ ቦታ ጌታችን መድኃኒታችን ኢየሱስ ደግሞ ነጠበበት ቤተክርስቲያን ሲሰራ ይኖራል። አሁን እንደዚያ ይች ቦታ እግዚአብሔር መርጦ አቆይቷል። እነዚህን ሰው እያምጥቶ ቁጭ አድርጎ ይህን ያህል የምታዩት እንደዚህ ያለ ስራ እየተሰራ ነው እና አሁንም እግዚአብሔር መድኃኒዓለም ደግሞ ብርታቱንና እውቀቱን ይግለጽላቸው ለወጣቶች ሁሉ። እንዲሁ በጣም ደስ አላላችሁ? በጣም ያስደንቃል። እጹብ ነገር ነው። እጹብ ጾሙ ይባላል። በምን አይነት ነው የምትሉ? እዚህ ቦታ ላይ ይህን ያህል ስራ መሰራት፣ ይህን ያህል ወጣት ማድረግ ቅድም አባቶች ሁሉ ተናግረውታል። እኔ አልደግመውም እና እንግዲህ እግዚአብሔር መድኃኒዓለም ደግሞ የበለጠ እንዲሰሩ እግዚአብሔር ፈቃድ ሊሆንልን ልጆቹን ሁሉ ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱሳን የገለጸ መንፈስ ቅዱስ ይግለጽላቸው። እውቀቱን አውስቶ ይስጣቸው። የመጣቸው እንግዶች ሁሉ በሰላም ወደ ቤታቸው እንዲገቡ እግዚአብሔር ፈቃድ ይሁንልን። አባታችን ሆይ በሰማያት ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር በለን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግሥት ያንተ ናት፣ ኃይል፣ ምስጋና ለዘላለሙ። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እልሻለሁ፣ በሐሳብሽ ድንግል በሥጋሽም ድንግል የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ልጅሽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ምሕረት ማዳናችን የሚያስተሰርይ ጌታችን አምላካችን መድኃኒታችን ኢየሱስ ምሳሌ የሚቀበል ኃጢአት የሚያስተሰርይ ለአባቶቻችን ለስልጣን ሰጠኛም ተልጆች የሰራነት የልበን አባቶች ጋራቶን ሙሴ ዳቆናት በዚህ ቅዱስ ሕዝባችሁ ተሰብስባችሁ ወንዶች ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተ ለመንግሥተ ሰማያት የበቃን ስጋጀ እንዳደግ እዚሁ ማርነ ክርስቶስ እንበል 12 ጊዜ ባለፈ ይቅር እንደ በጣም እንድጠበቀ ከማ በእንተ ማርያም ኦ እግዚአብሔር ስለ ኃጢአቴ ኃጢአተ ሁሉ እስከማ ስለ ኃጢአት እግዚአብሔር ፍትሐ ይባል